ጊዜ ከልምድ ተነስቼ ማለት ነውና ቶሎ ላይ ግን መለሳለስንም ጨምረውበታል። ሌላ ለጠቅላይ ሚኒስትር ጽህፈት ቤት ቀርቧል የሚል ነገር አሁን አንስተውልኝ ነበርና ለሚኒስትሮች ምክር ቤት ነው ጠቅላይ ሚኒስትር ጽህፈት ቤት ነው? ምክንያቱም ከዚህ ቀደምም በአንድ መድረክ ላይ እኛንን ስራችሁን እየሰራን ያለነው የውጭ ጉዳይ ስራ እየሰራን ነው የሚል ነገር ከክቡር ጠቅላይ ሚኒስትሩም ተደምጦ ነበርና ስራችሁን ተነጥቃችኋል የሚልም ብዙ ዘገባ በተለያዩ መንገዶች እንሰማለንና እርሶም አሁን ለጠቅላይ ሚኒስትር ጽህፈት ቤት የሚል ነገር ነገሩኝና ለሚኒስትሮች ምክር ቤት ነው ለጠቅላይ ሚኒስትር ጽህፈት ቤት ነው? ምን ማለት ምን ይከተላሉ? ከፊት የሚቀድሙበት ሁኔታ ለምን አይፈጠርም? አንተ ስሜነህ በአባይ ጉዳይ ላይ ግብጽ ቀድማለች ብለህ ነው የምታስበው? የነሱ ዲፕሎማቶች ቀድመው ነው የሚሄዱት። ሱቅ ከነሸማቹ ማለት አሁን ነው። ሜክሲኮ ላይ የንግድ ሱቆችን በኪራይ ዋጋ እየሸጥን መሆኑን ሰምተዋል? ማለትም እስከ 30% የሚደርስ ታላቅ ቅናሽ የተደረገላቸውን የንግድ ሱቆች ከ20 ካሬ ሜትር ጀምሮ በ630 ሺህ ብር ቅድመ ክፍያ። በተጨማሪም ብዙ የንግድ ቦታዎች ላይ ያልተለመደ የሞል ፓርኪንጎችን ያካተተ ነው። ምን ይሄ ብቻ! በመሃል ጎተራ የመኖሪያ አፓርትመንቶችን የያዘው ህንጻችን ላይ ከባለ 1 እስከ ባለ 3 መኝታ ቤት በ5% ቅድመ ክፍያ ማለትም ባለ 1 መኝታ ቤት 360 ሺህ ብር፣ ባለ 2 መኝታ ቤት 600 ሺህ ብር፣ ባለ 3 መኝታ ቤት 798 ሺህ ብር የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት አድራሻው ስለርሶ ይናገራል። በተመሳሳይ ልክ በለውጡ ማግስት ወደዚህ መስሪያ ቤት ባይመጡ ከለውጡ እኩል ሊታሰብበት የሚገባ አይደለም ወይ? በተለይ አሁን ዓለም አቀፍ ግንኙነቱ በጣም ወሳኝ በሆነበት ሰዓት ላይ እንዴት ነው ስራችሁን እየሰራችሁ ያላችሁት? የኢትዮጵያ የውጭ ግንኙነትና የደህንነት ፖሊሲ ቀደም ሲል ላለፉት ወደ 20 ዓመታት አካባቢ የሚጠጋ ያገለገለ እንደነበር ሁላችንም የምናውቀው ነው። የደህንነትም እንደገና ደግሞ የውጭ ግንኙነትንም የተመለከተ ነው። አሁን ምንድነው ስራውን ኢፌክቲቭሊ ከዲፕሎማሲው አኳያ ትኩረት ተሰጥቶ መሰራት ያለባቸውን ስራዎች ለመስራት ሲባል የውጭ ግንኙነቱ በምን ላይ ነው ማተኮር ያለበት? የደህንነት አገራዊ የደህንነት ፖሊሲና ስትራቴጂ ያስፈልገናል። ያ አንድ ጉዳይ ነው። በሌላ መልኩ ግን የውጭ ግንኙነት በተመለከተ ደግሞ ራሱን የቻለ ፖሊሲና ስትራቴጂ መኖር አለበት ተብሎ ባለፉት ዓመታት ምናልባትም አንድ ዓመት አካባቢ የሆነው ነው ዝግጅት ሲደረግበት ቆይቶ የመጀመሪያ ረቂቁ ተዘጋጅቶ ለጠቅላይ ሚኒስትር ጽህፈት ቤት ቀርቧል። ለምንድነው ይሄን ያነሳሁት? ከዚህ ከሀገራት ጋር ያለን ግንኙነት በተለይ ይሄ ሲፈተሽ ውስጡ የታሪካዊ ግንኙነትና በመካከል ያሉ ችግሮችን ነው መሰረት የሚያደርገውና በዲፕሎማሲ መርህ ደግሞ መሰረት እንደዚህ አይነቱ ነገር ቢያንስ ቢሆን እንኳን መጻፍ የለበትም። ምክንያቱም በመተማመን መርህ ላይ ተመስርቶ ከሀገራት ጋር የሚደረግ ግንኙነት ላይ እንከን ስለሚፈጥር የሚል ነገር አለና በተለይ የብዙዎች ሀገራት የቅድሚያ መነሻ ዜሮ ፕሮብሌም የሚባለው አይነት ነገር ነውና በሱ ደረጃ ነው ወይ እየተዘጋጀ ያለው? እስከ መቼ ስንጠብቅ ይሄን አዲስ ነገር ማሻሻል? እንግዲህ ቀደም ሲል በወቅቱ በነበረው እሳቤ የውጭ ግንኙነታችን ዙሮ ነገም አሁንም ቢሆን ዙሮ የውጭ ግንኙነት ከደህንነት ጋር የተቆራኘ መሆኑ ምንም ጥርጥር የለውም። ነገር ግን የውጭ ግንኙነት በሚደረግበት ጊዜ ወይም ደግሞ አቅጣጫዎች መሆን ያለባቸው ራሱን የቻለ ራሱ ካቀራረቡ ጀምሮ ዲፕሎማቲክ የሆነ መሆን መቻል አለበት። እንግዲህ አሁን እየተዘጋጀ ያለው ማለት ተዘጋጅቶ ረቂቁ ለጠቅላይ ሚኒስትር የቀረበው የውጭ ግንኙነት ፖሊሲ ዋነኛ የሚያጠነጥነው ምንድነው? የኢትዮጵያ የውጭ ግንኙነት መርሆዎቹ ምንድን ናቸው? ሁለተኛ ፖሊሲና ስትራቴጂዎቹ ምንድነው መሆን ያለባቸው? እና ዝርዝር ያፈጻጸም ጉዳዮችን የያዘ ነው። የመርሆዎቹ ስንል ምንድነው? ኢትዮጵያ የምትታወቅባቸው ቀደም ሲል በታሪኳ የምትታወቅባቸው ጉዳዮች አሉ። ለምሳሌ ኢትዮጵያ እንደ ሀገር ጠባጫሪነት ወይም ደግሞ የወራሪነት ታሪክ የላት። ሰላማዊ የሆነ ግንኙነት ነው
ብዙ ጊዜ የውጭ ግንኙነታችን ታሪካዊ እንትኑ ይሄ ጎልቶ መውጣት አለበት። ሰላማዊ ችግሮች ሊያጋጥሙ ይችላሉ። እነዚህ ከግንኙነት ጋር በሀገሮች መካከል የሚኖሩ ግንኙነቶች ሰላማዊ በሆነ መንገድ በድርድር በውይይት ችግሮችን የመፍታት መርህን መሰረት ያደረገ እንደገና ኢትዮጵያ ሌላ የምትታወቅበት አለ። በዓለም አቀፍ ደረጃ የመልቲላተራሊዝም የምታከብር አገር ናት። የተባበሩት መንግስታት ድርጅቶች፣ የአፍሪካ ህብረት፣ የተለያዩ ዓለም አቀፍ ድርጅቶች መስራች ሀገር ናት ኢትዮጵያ። አሁንም ለዛ ትኩረት የምትሰጥ መሆኑ እንዲሁም ደግሞ በዓለም አቀፍ ደረጃ በሀገሮች መካከል በሁለት ሀገሮች በብዙ ሀገሮች መካከል በሚኖርበት ግጭቶች ሊኖሩ ይችላሉ። በእንዲህ አይነት ሁኔታዎች ገለልተኝነትን አቋም የመያዝና በሰላም ችግሮችን ለመፍታት አጋዥ ሚና የምትጫወት ሀገር የመሳሰሉ መርሆዎች ተብለው የተቀመጡ ነገሮች አሉ። እንደዚሁም ከጠቅላላ ይሄን ለማስፈጸም ኢትዮጵያ የውጭ ግንኙነቷ በምንድን ነው ማተኮር ያለበት፣ ምን ላይ ነው ማተኮር ያለበት፣ ስትራቴጂዎቹ ምንድን ናቸው መሆን ያለባቸው የሚሉትንም ለማስቀመጥ ተሞክሯል። አንደኛ የኢትዮጵያ ዲፕሎማሲ እንደ ፖሊሲም እንደ አቅጣጫ ይዞ የሚሄደው ሰላማዊ የሆነ ግንኙነትን ነው። ኢትዮጵያ ከጎረቤቶቿ ጋር፣ ኢትዮጵያ ከሌሎች ሀገሮች ጋር ሰላማዊ የሆነ ግንኙነት፣ በሀገሮች መካከል ሰላማዊ የሆነ ግንኙነት እንዲዳብር ማገዝ፣ በዓለም ደረጃ ሰላምን ለማስከበር በሚደረጉ ጥረቶች ውስጥ ግንባር ቀደም ሚና መጫወት የመሳሰሉትን ከሰላም ጋር የተያያዙ ስራዎችን ማዕከል ያደረገ አቅጣጫ ነው አንደኛው። ሁለተኛው ልማትን ማዕከል ያደረገ የግንኙነት ስትራቴጂ ነው። ይሄ ማለት ምንድን ነው? ኢትዮጵያ ከድህነት ተላቃ ወደ ብልጽግና ለምታደርገው ጉዞ የልማት የልማት ዓላማዋን ለማሳካት የኢትዮጵያ ምርቶች በውጭ ሀገር ገበያ ማግኘት አለባቸው። የውጭ ኢንቨስተሮች ወደ ኢትዮጵያ መጥተው ኢንቨስት ማድረግ አለባቸው። ቱሪዝም ወደ ኢትዮጵያ ብዙ የተፈጥሮና ሰው ሰራሽ ሀብቶች ያሏት አገር ናት። እነዚህ የቱሪዝም መስኩን የማልማትና አገሪቱን የማስተዋወቅ ስራ ማዕከል ያደረገ የቱሪዝም ልማት አቅጣጫን መከተል፣ እንደዚሁም ደግሞ በልማት ላይ ብድርና እርዳታ የልማት ጥረታችንን ለማገዝ የሚያስችሉ የፋይናንስ ድጋፍ የምናገኝበት ሁኔታ የማሰባሰብ የመሳሰሉት አቅጣጫዎችን ነው። ሌላ በጣም ለየት ያለው ምናልባትም ከፊተኛው ቀደም ሲል ከነበረው ለየት የሚያደርገው ዜጋ ተኮር የሆነ አቅጣጫ የኢትዮጵያ የውጭ ግንኙነት አንዱ እንደ ስትራቴጂ የተያዘ ኢትዮጵያውያን በየትም ሀገር ሊኖሩ ይችላሉ፣ በየትኛውም ዓለም። ነገር ግን መብትና ጥቅማቸው ተከብሮ የሚኖሩበትን ሁኔታ ለመፍጠር ድጋፍ የማድረግ ይህንን አቅጣጫ ተከትሎ እገዛ የማድረግና ለኢትዮጵያውያን መብትና ጥቅም የመቆም ነው። ሌላ እንደ ስትራቴጂ የተያዘው የፐብሊክ ዲፕሎማሲን ማዕከል ያደረገ የውጭ ግንኙነት ስራ በመንግስት ወይም በውጭ ጉዳይ ሚኒስቴርና በሚስዮኖቹ አማካኝነት ብቻ ሳይሆን በተለያዩ ኢትዮጵያውያን ግለሰቦች፣ ምሁራን፣ ቲንክ ታንክ፣ ሚዲያዎች፣ የተለያዩ አካላት የሚሳተፉበት የዲፕሎማሲ ስራ መስራትን ማዕከል ያደረገ ነው። በዚህ መንገድ እንግዲህ ይሄ የተዘጋጀው በቅርብ ጊዜ ይጠናቀቃል። በውጭ የሚኖሩ ዜጎችንስ እንደ አንድ የፖሊሲ ምሰሶ ያየዋል። ዜጎችን ስንል እኮ እሱ ነው ኢትዮጵያውያን ቅድሚያ ይሰጣል እና ትውልደ ኢትዮጵያውያን በአንድ መሰረት አድርጎ የሚነሳ ነው ፖሊሲ ማለት ነው። ሌላ በጠቅላይ ሚኒስትር ጽህፈት ቤት ቀርቧል የሚል ነገር አሁን አንስተውልኝ ነበርና ለሚኒስትሮች ምክር ቤት ነው ጠቅላይ ሚኒስትር ጽህፈት ቤት ነው? ምክንያቱም ከዚህ ቀደምም በአንድ መድረክ ላይ እኛ ነን ስራችሁን እየሰራን ያለነው የውጭ ጉዳይ ስራ እየሰራን ነው የሚል ነገር ከክቡር ጠቅላይ ሚኒስትሩም ተደምጦ ነበርና ስራችሁን ተነጥቃችኋል የሚልም ብዙ ዘገባ በተለያዩ መንገዶች እንሰማለንና እርሶም አሁን ለጠቅላይ ሚኒስትር ጽህፈት ቤት የሚል ነገር ነገሩኝና ለሚኒስትሮች ምክር ቤት ነው ለጠቅላይ ሚኒስትር ጽህፈት ቤት ነው ምን ማለት ነው? እንግዲህ
የሚኒስትሮች ምክር ቤት ጽህፈት ቤት የጠቅላይ ሚኒስትር ጽህፈት ቤት ነው። በተመሳሳይ እንደገና ደግሞ የሚኒስትሮች ምክር ቤት ሰብሳቢ ጠቅላይ ሚኒስትሩ ናቸው። ሌላ ግልጽ መሆን ያለበት የኢትዮጵያ ዲፕሎማሲ በበላይነት የሚመሩ ጠቅላይ ሚኒስትሩ ናቸው። ይሄ የታወቀ እንትን ነው ማለት ነው እና ከዚያ አኳያ በትስስር በቅንጅት መሪዎች አቅጣጫ ያስቀምጣሉ። ምናልባትም በዓለም ደረጃ ተቋሞች የመሪዎችን ፍላጎትና ኢንተረስት ያንን ተከትለው በዝርዝር ጉዳዮችን የማስፈጸም ኃላፊነት ጭምር ነው ያለባቸው እንጂ የጠቅላይ ሚኒስትር እሱ ምንም ጥያቄ የለውም። ግን ዝርዝር ጉዳዮች ውስጥ ምክንያቱም አሁን በቅርብ ጊዜም ቀድሞ የነበሩት የዚህ የውጭ ጉዳይ መስሪያ ቤት ኃላፊን አንድ ቃለ ምልልስ ተመልክቼ ነበርና መስሪያ ቤቱ ፈርሷል፣ ብዙዎችም ይሄን አስተያየት ይሰጣሉ። ልክ ነው፣ በክቡር ጠቅላይ ሚኒስትሩ ሊመራ ይችላል፣ አቅጣጫ ሊቀመጥ ይችላል። ከዚያ ባለፈ ግን ዝርዝር ጉዳዮች ላይ ስራችሁን ተነጥቃችኋል ወይስ አልተነጠቃችሁም? የውጭ ጉዳይ ሚኒስትር እኮ እንደው ዝም ብሎ ወደ ጎን ሊገፋ የሚችል መስሪያ ቤት አይደለም። ብዙ እውቀት ያላቸው ችሎታ ያላቸው ዲፕሎማቶች ያሉት መስሪያ ቤት ነው። እንደገና ወደ 60 የሚደርሱ ሚስዮኖች ያሉት ተቋም ነው። እነዚህን ሚስዮኖች የሚያንቀሳቅሳቸው ውጭ ጉዳይ ሚኒስቴር ነው። ውጭ ጉዳይ ሚኒስቴር ደግሞ ስራውን የሚሰራው አንደኛ በሕግና በአዋጅ የተሰጠው ስልጣን አለ። ሁለተኛ እንደገና ነው በእለት ተዕለት እንቅስቃሴው ደግሞ ከወቅታዊ ጉዳዮች ጋር በተያያዘ ከጠቅላይ ሚኒስትሩ የሚያገኘው አቅጣጫ ድጋፍ አለ። ይሄ ተሳስሮ መሄድን ያመለክታል እንጂ ተቀናይቶ መሄድን ያመለክታል እንጂ ስራውን መነጠቅ አያመለክትም። እርስዎ ከመምጣቱ በፊት የነበረውን ገምግማችሁ ፈትሻችሁ አዳዲስ የተለያዩ አቅጣጫዎች አስቀምጣችሁ ስራ የምትጀምሩ መሆኑ ታሳቢ ተደርጎ ብዙ ጥናቶች ስመለከት ወይም እዚህ መስሪያ ቤት ላይ ከሚቀርቡ አንዳንድ ሀተታዎችን ሳይ ይሄ የውጭ ጉዳይ መስሪያ ቤት የሚባለው በጥናት ከማያምኑ መስሪያ ቤቶች መካከል በግንባር ቀደምትነት የሚጠቀስ ነው። ስራ ሁሉ የእሳት ማጥፋት አይነት እንጂ የተጠናና የሰከነ ዲፕሎማሲያዊ ግንኙነትን አይከተልም። የሁኔታዎች ትንተናና የወደፊት ትንበያም የሚባል ነገር አያውቅም። ለዚህ ተብሎ የተመሰረተም ብቁ ማዕከል የለውም። ስትራቴጂያዊ አስተሳሰብና አሰላለፍ የተከተለ መርህንም የሌለው መስሪያ ቤት ነው ይባላልና የእርሱ አስተያየት ምንድን ነው? እንግዲህ የውጭ ጉዳይ ሚኒስቴር አንጋፋ መስሪያ ቤት ነው ብያለሁ። ምናልባትም ኢትዮጵያ ካሏት ተቋሞች ብዙም ሲፈርስ ሲዘጉ ብዙዎቹ እንደገና መልሰው ሲታጠፉ ሲዘረጉ የኖሩበት ሁኔታ እንዳለ እንገነዘባለን። ይህ መስሪያ ቤት ረጅም ጊዜ በተደራጀበት አግባብ የኖረ በየጊዜው ከሚመጣው የመንግስት አስተዳደር ጋር ሁኔታዎቹን እያጣጣመ እየተንቀሳቀሰ ያለ መስሪያ ቤት ነው። ይህ ማለት ምን ማለት ነው? መስሪያ ቤቱ የውጭ ጉዳይ ሚኒስቴር ከሌሎች መስሪያ ቤቶች በተሻለ መንገድ ይህ ኦርጋናይዜሽናል ሜሞሪ የምንለው አንድ የተቋምነት መለኪያ የሆነ ሲጀመር ጀምሮ የሄደባቸው መንገዶች ከጊዜ ወደ ጊዜ እየደመረ ጥሩም ሊሆኑ ይችላሉ፣ ጥሩም ያልሆኑ ሊሆኑ ይችላሉ። የዚህ አይነት ስርዓት ያለው መስሪያ ቤት ነው። አንድ በሁለተኛ ደረጃ መስሪያ ቤቱ ብዙ ዲፕሎማቶችን እና ሚስዮኖች አሉት፣ ወደ 60 የሚደርሱ ብያለሁ። እነዚህ በዓለም ደረጃ የተበተኑት ያሉት ዲፕሎማቶች የሚሰሩት ምንድን ነው? ከየሀገሩ ሁኔታ የኢትዮጵያን ግንኙነት ይገመግማሉ። ወቅታዊ ሁኔታዎቹን ይመዝኑና ከዛ ላይ ተነስቶ ምን አይነት የውጭ ግንኙነት ምን አይነት ዲፕሎማሲ ብንሰራ ይሻላል የሚለውን በእቅድ እንዲመራ የሚያደርግበት ሁኔታ አለ። በእርግጥ እንግዲህ ምንድነው ኢትዮጵያ ጠንካራ ተቋሞች አሏት ብሎ መውሰድ አይቻልም። እንደ ሀገር የውጭ ጉዳይም የኢትዮጵያ የህብረተሰብ እድገትና የኢትዮጵያ መንግስት ጥንካሬ እና ድክመት አንዱ የሚታይበት መስሪያ ቤት ነው ማለት ነው። ስለዚህ ተቋሙ
መሆን የሚገባውን ያህል ሆኗል ብዬ አልገምትም። ግን እኮ አሁን ካለበት አሁን መሆን የሚገባውን ያህል አልሆነም እርሶ ይላሉ እንጂ ብዙዎች ደግሞ ማሳያዎች እያቀረቡ የእርሶን ሀሳብ የሚከራከሩ አካላት እንዲያውም በድሮ ታሪክ እየኖርን ካልሆነ በስተቀር በአፍሪካም ሆነ በዓለም አቀፍ ደረጃ የነበራት ገናናነት ሀገራችን በቀድሞ ከነበሩት ዲፕሎማቶቻችን አኳያ ታይቶ የድሮውን እንጂ አሁንማ እንደውም ዲፕሎማሲያችን ደርዝ የለሽና ፈዛዛ ነው። ልክ ነው። የኢትዮጵያ ክብር እና ተደማጭነት ከታሪኳም ይመነጫል ብያለሁ። ባለፉት ዘመናት ከተሰሩ ስራዎችም ከዛ ጋር እያደገ እየተደመረ ተጨማሪ እሴት እየሆነ የመጣው የዲፕሎማሲ ጥሪት አለ ብሎ መውሰድ ይቻላል። አንድ ተቋም እኮ ጥሩ የሚያሰኘውም ይሄው ነው። አንድ ሀገርም ጥሩ የሚያሰኘው ሁሉም በመጣበት ጊዜ የፊቱን እያፈረሰ ኋለኛውን አዲስ የራሱን የሚሰራበት አይነት ነገር መሆን የለበትም። ከፊተኛው እየተደመረ የኢትዮጵያ የዲፕሎማሲና ኢትዮጵያ ተሰሚነት ያላት ሀገር እንድትሆን ምናልባት አጼ ኃይለ ሥላሴ ትልቅ ሚና ተጫውተው ሊሆን ይችላል። ግን እሳቸው ባሉበት ዘመን ብቻ የተሰራ ታሪክ ነው ኢትዮጵያ እንደ ተደማጭን ያደረጋት ብሎ መውሰድ ደግሞ ትክክል አይሆንም። ምክንያቱም ከዛ ወዲህ ያሉ መንግስታትም የየራሳቸውን አስተዋጽኦ አበርክተውበታል በኢትዮጵያ ተደማጭነት ማለት ነው። ይሄ ሁኔታ አሁንም አለ ብዬ ነው እኔ የማምነው። እንግዲህ አንዳንዶቹ ሰዎች እንዳልከው እኔም እሰማለሁ የኢትዮጵያ ዲፕሎማሲ በአጼ ኃይለ ሥላሴ ጊዜ ቀረ ብለው የሚናገሩ ሰዎች እሰማለሁ። ነገር ግን ከዛ ወዲህ ኢትዮጵያ ተሰሚነቷ በንጉሱ ጊዜ በነበረው ብቻ በዛ ወቅት በነበረው በተሰራ ስራ ነው ካል ከዛ ወዲህ ያሉትን የተሰሩትን ዲፕሎማሲያዊ ስራዎች የሚያጎደፍ ወይም ዝቅ የሚያደርግ ስለሆነ ትክክል ነው ብዬ አላምንም። ያኔ የተሰራ ስራ አለ። ምናልባት ፋውንዴሽኑ እስቲ አንድ እንትን እናርክ ማሳያ እናቅርብ። እሺ ይወራል ሳይሆን ልክ ነው ብሎ ለመውሰድ በሚያስችል ደረጃ ዛሬም እኮ በአመራርነት ደረጃ በሙስና በአቅም ማነስ በተለያየ መልኩ ተገምግመው ሲወርዱ አደባባይ ላይ አይናችን የሚያያቸው አመራሮች ናቸው። ዛሬም አምባሳደር እየሆኑ ቢችሉት ኖሮማ እኮ እነ ግብጽ ይሄን ያህል የበላይነት አይዙብንም። በየቤቱ በር እኛ እኮ የሆነ ነገር እሳት ኮሽ ባለ ቁጥር ኮሚቴ እየተቋቋመ አሁን በየሀገሩ ሲዞሩ የነበሩት ክብርት ፕሬዚዳንቷና የቀድሞው ክቡር ፕሬዚዳንት ናቸው አይደል? በአባይ ጉዳይ ባለፈው አንዳቸው በአፍሪካ አንዳቸው በአውሮፓ ሲዞሩ ነበረ። ምን ሲሰሩ ነው? እነዛ ነው። ስለዚህ እነዚህ አካላት አሁን ያሉን በየቦታው የምናያቸው ዲፕሎማቶች ሁሉንም እንኳን ማለት ባይቻል አብዛኞቹ መጦሪያቸውን እየወሰዱ አይደለም። ይሄ አይደለም እውነታው ነው። የብዙዎቹ መከራከሪያ የመጦሪያ ነው የሚለው ስህተት ነው። ለምንድን ነው ስህተት ነው የምለው? ምንድን ነው ልክ ነው። በመንግስት ማሻሻ ነው ብለን እናሻሽለው። በመንግስት የተለያዩ መስሪያ ቤቶች ያገለገሉ ፖለቲከኞች አምባሳደር ሆነው ይሾማሉ። ትክክል ነው። እንደገና ደግሞ በውጭ ጉዳይ ገና ከወጣትነታቸው ጀምረው በዛው ኬሪየሩን ተከትለው ያደጉ ደግሞ አምባሳደሮች፣ ዲፕሎማቶች አሉ። አምባሳደር የሚሾመው ከሁለት አቅጣጫ ነው ማለት ነው። ከመስሪያ ቤቱ ነባር ሰራተኞች፣ በተመሳሳይ ደግሞ ሚኒስቴር ከነበሩ የተለያየ በፖለቲካ ሹመት ላይ ከነበሩ አካላት። ይሄ የኢትዮጵያ ብቸኛ ጉዳይ ተደርጎ መወሰድ ያለበት አይመስለኝም። ማንኛውም ሀገር የውጭ ግንኙነት ፖሊሲና ስትራቴጂን ያስፈጽምልኛል ብሎ መንግስት ያመነበትን አካል የመመደብ ስልጣንም ኃላፊነትም አለው። በሁለተኛ ደረጃ የሚኒስትሮች ሆነው ያገለገሉ ሰዎች የሀገራቸውን ሁኔታ ያውቃሉ። ስለ ሀገራቸው የሀገራቸው ፖሊሲ ስትራቴጂ ይገነዘባሉ። ሀገራቸው ከልማት፣ ከሰላም፣ ከዲሞክራሲ አኳያ በውጭው ዓለም ልታገኝ የሚገባትን ድጋፍና ኢትዮጵያ በዓለም ህብረተሰብ ዘንድ ተደማጭነትና ተቀባይነት ያላት ሀገር እንድትሆን ዲፕሎማሲ ከመስራት አኳያ
በሚኒስቴርና በተለያየ ፖለቲካ ኃላፊነት በቆዩበት ዘመን ያካበቱት ልምድ አስተዋጽኦ ያበረክታል እንጂ ከሚኒስቴርነት ስለተነሳ ከሚኒስቴር የነበረ ሰው አምባሳደር ሆኖ ማገልገል የለበትም ወይ ዲፕሎማት ሆኖ ማገልገል የለበትም የሚለው ትክክል አይደለም። ግን ብዙ ጊዜ ታዲያ በዓለም አቀፍ መድረኮች በአፍሪካም ይሁን በዓለም አቀፍ መድረኮች እኮ ብዙ ጉዳይ ሲኖረን ፈተናም ሲገጥመን ጉዳያችን የሚያልቀው ወይም ከፈተና የምንላቀቀው በመናቋቁመው ኮሚቴ እንጂ ሱቅ ከነሸማቹ ማለት አሁን ነው። ሜክሲኮ ላይ የንግድ ሱቆችን በኪራይ ዋጋ እየሸጥን መሆኑን ሰምተዋል? ማለትም እስከ 30% የሚደርስ ታላቅ ቅናሽ የተደረገላቸውን የንግድ ሱቆች ከ20 ካሬ ሜትር ጀምሮ በ630 ሺህ ብር ቅድመ ክፍያ። በተጨማሪም ብዙ የንግድ ቦታዎች ላይ ያልተለመደ የሞል ፓርኪንጎችን ያካተተ ነው። ምን ይሄ ብቻ! በመሃል ጎተራ የመኖሪያ አፓርትመንቶችን የያዘው ህንጻችን ላይ ከባለ 1 እስከ ባለ 3 መኝታ ቤት በ5% ቅድመ ክፍያ ማለትም ባለ 1 መኝታ ቤት 360 ሺህ ብር፣ ባለ 2 መኝታ ቤት 600 ሺህ ብር፣ ባለ 3 መኝታ ቤት 798 ሺህ ብር የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት አድራሻው ስለ እርሶ ይናገራል። ለምንድን ነው ቅድም ያነሳቸው ሰዎች አሉ? ልክ ነው፣ ትክክል። ትልልቅ አመራሮች የሀገራቸውን ጉዳይ ይዘው የተለያየ ዓለም ዙረዋል። እነሱም ከሚኒስተርነት ከፖለቲካ ዓለም የሚመጡ ጭምር ናቸው ያሉበት። በሁለተኛ ደረጃ ዲፕሎማሲ ስራ የሚሰራው እኮ ለምሳሌ አሁን ሚስዮኖቻችን የአባይን ጉዳይ አንስተሃል። ባሉበት አገር በሚኖሩበት አገር እዛ ሀገር ላይ የዛን ሀገር መንግስት ግንዛቤ እንዲኖረው በማድረግ በሁለተኛ ደረጃ እዛ ሚስዮኖቻችን ለምሳሌ ለንደን የሚኖር አምባሳደር ለንደን ላይ ተቀማጭነት ያላቸው የተለያዩ አገሮች ሚስዮን መሪዎችና ዲፕሎማቶችን እያገኘ ስለ አባይ ጉዳይ የማስረዳት ኃላፊነት አለበት። ይሄ በተጨባጭ ሲሰራ የቆየ ነው ማለት ነው። አንዳንዱ ቦታ ላይ እዛው ባሉት ዲፕሎማቶች ይሰራል። ሌላ ደግሞ ሌላ ጊዜ ፊገር በሆኑ ከፍተኛ ተደማጭነት ባላቸው ሰዎች ደግሞ የሚሰራበት ሁኔታ አለ እንጂ ዲፕሎማሲውን በኮሚቴ እየተደራጀ በሚሄድ ሰው ምናልባትም በጣም ትንሹ ክፋይ ካልሆነ በስተቀር ዋናው ዲፕሎማሲ የሚሰራው በውጭ ጉዳይ የሚስዮን ውስጥ ባሉ በየሀገሩ በሚሰሩ ዲፕሎማቶቻችን አማካይነት። ግን እኮ ቀድሞ በመሄድ አይደለም ስራቸውን እየሰሩ ያሉት። ሰርተው እንኳ ቢሆን ጭራ ሆነው ነው። ለምሳሌ ግብፅን ወስደን እንኳ ብናይ ብዙ ጊዜ ሴራዋን ለማክሸፍ ቀድመው ሲገኙ አናይም። አሁንም በየቦታው የምናየው እንቅስቃሴና ውትወታ ከግብፅ ሰሞነኛ የሆነ ቀድሞ የመሄድ ወይም መቀደምን ተከትሎ የመጣ እንጂ ቀድመው ሄደው ለምሳሌ ባለፉት 2 ዓመታት ስለ እውነት ለመናገር ሰሞነኛ የነበረው የዚህ የአሜሪካ ጣልቃ ገብነት ከመምጣቱ በፊት የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ምንም በቃ የሆነ ተዳፍኖ የቀረ ይመስል ጸጥ ነበር ያለው። ግብፅ ግን የሰርክ ጉዳዩ እንደነበረም የእነሱን ሚዲያ ስንከታተል እናያለን። የሁል ጊዜ ጉዳያቸው ነው። እኛ ጋር ሁል ጊዜ እነሱ በተነኮሱ ኦር የሆነ ነገር ባረጉ ቁጥር ነው። ሌላው ቀርቶ እኮ ዲፕሎማቶቻችን ቀርቶ እናንተ እንኳን ለሚዲያው አሁን ቅድም ያሉኝን የግንዛቤም ሊሆን ይችላል ስልጠና የምትሰጡት ከዚያ ጋር የሆነ ነገር ሲመጣ ነው። ባለፉት 2 ዓመታት የአባይን ጉዳይ የተመለከተ ስልጠና በእናንተ በኩል እኔ ሰምቼ አላቅም። በቀደም ግን ይሄኛው ሲሆን ነው እዚህ ተጠርተን እኔ መጥቼ ነበርና ለምንድን ነው ከኋላ የምንከተለው? ውጭ ጉዳይ መስሪያ ቤቱም ሆነ በየሀገሩ የሚገኙት ዲፕሎማቶቹ ከኋላን ለምን ይከተላሉ? ከፊት የሚቀድሙበት ሁኔታ ለምን አይፈጠርም? አንተ ስሜነህ በአባይ ጉዳይ ላይ ግብፅ ቀድማለች ብለህ ነው የምታስበው? የእነሱ ዲፕሎማቶች ቀድመው ነው የሚሄዱት። የማያንኳኩት በር የለም። አሁን ልክ ነው፣ ጎበዝ ዲፕሎማቶች አሏቸው። ነገር ግን በአባይ ጉዳይ እኮ ኢትዮጵያነት የቀደመችው ለምን በላይ እውነት አለን ብለን እንዳንታለል ብዬ ነው። ለምን በላይ ኢትዮጵያ በታሪኳ ውስጥ አባይን እንደዚህ እየተመለከተችው ያልፋል፣ ይሄዳል። ግብጾች ደግሞ የሁለመናቸው እግዚአብሔር የሰጣቸው የነሱ ብቸኛ ሀብት አድርገው ይዘውት የኖሩት ነው። አሁን ኢትዮጵያ በመሬት ላይ አባይ የሚባለው ወንዝ የኔ ወንዝ ነው እኔም ድርሻ አለኝ ብላ መሬት ላይ እኮ አንድ ተጨባጭ እውነታ እየቀየረች ነው ያለችው። ምን ማለት ነው? አሁን በአባይ ጉዳይ ላይ የበላይነት ያላት ኢትዮጵያ ናት።
ኢትዮጵያም በመሬት ላይ ስራ እየሰራች ነው። የበላይነት ማረጋገጫው አቶ ገዱ ልክ ኖት። እንደሱ ልልፈልግ አይደለም። የበላይነት ለምንድን ነው ይሄ እንትናችን ኮሚኒኬሽናችን የሰርክ ስበላም ስንጠጣም ስንጫወትም ስንተኛም ስናነብም ሁሉ ቦታ ላይ አባይ ጉዳያችን አልሆነማ። በእኛ ሀገር ተጨባጭ ሁኔታ የወጣቶቹ የሽማግሌው አባይ የሚባለው ነገር በእነሱ ልክ ነው ወይ ልልፈልጌ ነው። በዚያ ደረጃ ማስረጽ አልነበረብንም የእኛስ ከመሆኑ አኳያ ልክ ነህ። ስለ አባይ ኢትዮጵያውያን ያላቸው የአባይን በስርዓተ ትምህርቱ ጀምሮ በሃይማኖት ተቋሙም በሚዲያውም በሁሉም እንደ ህብረተሰብ አባይ ከህብረተሰቡ ደም ጋር የሰረጸ የባለቤትነት ስሜት በህብረተሰቡ ዘንድ እንዲኖር ከማድረግ አኳያ ብዙ መሰራት ያለባቸው ነገሮች አሉ። ይሄ በመፈክር አይሆንም። ይሄ የሚሆነው በተግባር ነው። ይሄ እኮ በተግባር ለመቀየር እየተሰራ ያለ ስራ አለ። ይሄ ምንድን ነው? የአባይ ግድብ እያንዳንዱ ኢትዮጵያ ውስጥ የአባይ ግድብ ሲጠናቀቅ እያንዳንዱ ቤት ውስጥ ከእያንዳንዱ ኢትዮጵያዊ ቤት ውስጥ ብርሃን ሆኖ ይገባል። እያንዳንዱ ኢትዮጵያዊ የሚመገበው መስኖ ሲያለማ፣ ኢንዱስትሪ ውስጥ ሲቀጠር፣ የተለያዩ ስራዎች ከሚጠጣው ውሃ ጭምር አባይ በህይወት ውስጥ ሰርጾ እንዲገባ የሚሆንበት ሁኔታ እየተፈጠረ ነው። ይሄ ሪያሊቲ ነው እየተፈጠረ ያለው። ስለዚህ ዝም ብለህ አባይ አባይ ስትል ብትኖር ሲዘፈን ኖሯል እኮ ልክ ነው። ያ ዘፈን ግን በተግባር ዳቦ ስላልሆነ፣ ያ ዘፈን ልብስ ስላልሆነ፣ ቤት ስላልሆነ፣ ወይም ደግሞ የህይወት ማሻሻያ ስላልሆነ አሁን ይህንን ማድረግ የሚያስችል ሁኔታ እየተሰራ ነው ያለው። ይሄን እየሰራን ባለንበት ሁኔታ በፊት ሲጠቀሙ የነበሩት ግብጾቹ በብቸኝነት ሲጠቀሙ የነበሩት ኢትዮጵያ ልታስቀርብን ብላ ነው። ኢትዮጵያ ግድብ እየሰራች ነው፣ በመሬት ላይ ሪያሊቲ እየፈጠረች ነው፣ ውሃ ልታግድብን ነው ጩኸቱ። እኛ እንደ አቅጣጫ የተያዘው ምንድን ነው? ኦኬ አንድ ሪያሊቲ እየተቀየረ ነው። ያ ሪያሊቲ ምንድን ነው ማለት እውነታ እየተቀየረ ያለው እውነታ ከተፈጥሮ ሀብታችን እስካሁን ሳንጠቀምበት ከኖር ነው የተፈጥሮ ሀብት ለመጠቀም እየሰራ ነው በተግባር። ይህንን በምንሰራበት ጊዜ በብቸኝነት ሲጠቀሙት የነበሩት አካላት ጩኸት አሰሙ። የእነሱን ጩኸት ተከትለን መጮህ አለብን? የለብንም። እኛ ግን በተግባር እየሆነ ያለው የእነሱን ጩኸት ተከትለን ነው እየጮህን ያለ ነው። እስቲ አንድ ማሳያ እኔ ላምጣ። የታላቁ የኢትዮጵያ ህዳሴ ግድብ ሲመሰረት ጀምሮ በተለያየ ዘርፍ ግድቡን በራሳችን አቅም በራሳችን ፋይናንስ ተብሎ ስለተነሳ ሁለንተናዊ የሆነ ንቅናቄ ተፈጥሯል። እዚህ ሀገር ይታወቃል። ሁሉም ያለውን መቀነቱን እየፈታ እየሰጠ ነው። ቢያንስ ይሄ ሊቆም የሚችልበት እኮ ምንም ምክንያት የለም። ሌሎች ከስራ ጋር ከመሳሰሉት ጋር በተያያዘ የምንዛሪ ጉዳይ እንደዚህ ከለውጥ ጋር ተያይዞ የዚህ የወጣቶቹ ንቅናቄ የመሳሰሉት የሆነ ስራን ሊያደነቃቅፍ ይችላል። 8100 ግን ሊቆም የሚችልበት ምንም አይነት ምክንያት አልነበረም። ቆመና አሁን ነው ሰሞኑን የተጀመረው። እንደዚህ አይነት የጂጊና የሆዮታ ስራ ምንድነው? ስሜና ልንገርህ፣ ልክ ነህ። ግድቡ ከተመገባት ምናልባትም ኢትዮጵያውያን እያንዳንዱ ቤት ገብቶ ስሜቱን ወደ ከፍታ ያመጣ በሀገሩ እንዲኮራ ያደረገው የአባይ ግድብ ግንባታ ሲጀመር ነው። ያ ግድብ ግንባታ ተጀምሮ በሂደቶቹ ኢትዮጵያውያን ድሆችም ሳይቀሩ የሚችሉትን አስተዋጽኦ ያበረከቱበት ነው። ያን ሲያደርጉ ቆይተው በመሀል ላይ በውስጣችን በነበረው ሁኔታ በተለይም ከፕሮጀክት ማኔጅመንት ጋር ተያይዞ የነበሩ ችግሮች፣ ትክክል ያልሆኑ አካሄዶች በፕሮጀክቱ ላይ ተጽዕኖ አሳረፉ። ሀሜትም በዛ፣ ያው ታውቀዋል። ሀሜት በዛ፣ እንደገና የፕሮጀክቱ መጓተት ተፈጠረ። በዚህ ሁኔታ በነበረበት ጊዜ ኢትዮጵያውያን አንተ ራስህ ገንዘብ አዋጣ ደሞዝን ክፈል ብትባል በዛ ወቅት ጥርጣሬው ነው የሚያመዝንብህ ወይስ ያ የፊት የነበረው ስሜት ነው ተጠብቆ ጎልቶ ላዋጣ አስተዋጽኦ ላበረከት የሚለው ስሜት ነው የሚኖርብህ? በእውነቱ ለመናገር በዚህ ከማኔጅመንቱ ጋር ተያይዞ የነበሩት ውጣ ውረዶች
በስራው መቀዛቀዝ ብቻ ሳይሆን በኢትዮጵያ ሕዝብ ዘንድ መቀዛቀዝ እንዲፈጠር ያደረጉበት ሁኔታ ነበረ። አሁን እንግዲህ ወደ 1 ዓመት እየሆነው ይሄ ችግር ተቀርፏል። ይሄ ችግር ተቀርፎ ስራው በተፋጠነ ሁኔታ እና በተስተካከለ ሁኔታ መሄድ ከጀመረ ወዲህ እንደገና የህብረተሰቡን ስሜት ለማነሳሳትና መንግስትም የሚናገረው አለው እኮ እዛ ችግር የነበረበት ተፈቷል። ቀደም ሲል ችግር እያለ ህብረተሰቡ እያወቀ በቢሊዮን ገንዘብ እየባከነ ነው የሚል ሀሜት እየሰማ ይሄ ባለበት ሁኔታ ገንዘብ አዋጣ ብሎ ህብረተሰቡን መቀስቀስ የራሱ የሚገድበው የተሳካ አካሄድ እንዳይኖር ያደርገዋል። ያም ሆኖ እኮ የሚገርመው ነገር የኢትዮጵያ ህዝብ ገንዘብ ማዋጣቱ እየቀዘቀዘ መጣ እንጂ ጭራሽ አልቆመም እኮ። አሁን እንደገና እየተነሳሳ ነው። ለምን ተነሳሳ? እዛ ያ የሚወደው የሚፈልገው ፕሮጀክት ማኔጅመንቱ ተስተካክሎ በጥሩ ሁኔታ መሄድ ሲጀምር 8100 የሚያልከውም ሊሆን ይችላል። በጥሩ ሁኔታ መጀመሩን ግን አቶ ገዱ በምንድን ነው የተረጋገጠው? ማለት ዜና ከመንገር ባለፈ በፊት የነበረው የተበላሸው ማኔጅመንት የቆመበት ደረጃ አለ። ከዚያ አዲስ ማኔጅመንት ከተቋቋመ በኋላ ልዩነት በሚያሳይ መልክ ህዳሴ ግድቡን ማሳየት ተችሏል። በደንብ በሚዲያ ለኢትዮጵያ ህዝብ ታይቷል። በተግባር በሚገባ እንግዲህ ስራውን የሚመሩት አካላት ሙያተኞቹም አመራሮቹም በየጊዜው ግድቡ የደረሰበትን ደረጃ በመግለጫ ሳይት ላይ በመግለጫም በፎቶግራፍ እያስደገፉ በተለያየ መንገድ ለህብረተሰብ ሊገባ በሚችል መንገድ እያቀረቡት ነው። ያው አፈጻጸሙንም ባለፈው 1 ዓመትና ከዛ በመሃል ተጓቶ የነበረበት ጊዜን ስታነጻጽረው አሁን ግድቡ የደረሰበት ደረጃ ሲታይ ምናልባትም ሁላችንንም በሚያኮራ ደረጃ በጥሩ ሁኔታ እየተፋጠነ ያለበት ሁኔታ እንዳለ ግልጽ ነው። ወደ ሌሎች ጉዳዮቻችን እናምራና ምሁራን የተባሉትም ፖለቲከኞች የሚባሉትም ትልቁ ስጋታቸው አሁን በአሜሪካ በኩል ግብጽ የፈጠረችውን ጫና ልንቋቋም የምንችልበት የዚህ ዓለም አቀፋዊ የዲፕሎማሲ ካፒታል የለንም የሚል ነገር ነው ብዙዎች የሚያነሱትና እንደ ውጭ ጉዳይ መስሪያ ቤት መረዳትና አቅማችን ምን ደረጃ ነው የሚለውን ሀሳብ ቢሰጥበት ጥሩ ነው። በእርግጥ ልክ ነው። ግብጾቹ የአባይን ጉዳይ እኛ የግድቡ ጋር የተያዘውን ችግር ቴክኒካል ነው። ይህም ቴክኒካል ነው የተባለው ምንድነው? ውሃ እንዴት ይሞላል፣ ውሃ እንዴት ይለቀቃል፣ ኃይል ካመነጨ በኋላ ወደ ታይመንበት በታችኞቹ ሀገሮች ላይ ጉዳት እንዳያደርስ በተለይ የጎላ ጉዳት እንዳያደርስ እንዴት አድርገን ማኔጅ እናደርገው የሚለው የቴክኒክ የሙያተኞች ስራ ነው የሚለውን እና በዚህ ላይ ተነጋግሮ የሶስቱም ሀገሮች ሙያተኞች ተነጋግረው ቴክኒካሊ መፍትሄ ሊሰጡት የሚገባ ጉዳይ ነው ብለን እናምናለን። ግብጾቹ ደግሞ ይህንን ጉዳይ በሀገር ውስጥም ፖለቲካ ነው፣ በዓለም አቀፍ ደረጃም ደግሞ ትልቅ የፖለቲካ አጀንዳ አድርገው የሚንቀሳቀሱበት ሁኔታ አለ። በዚህ ምክንያት የተፈጠረ በዓለም ደረጃ የተፈጠረ አመለካከት ይኖራል እነሱ በሰሩት ስራ። በሌላ መልኩ ደግሞ ኢትዮጵያ ደግሞ ይህን ግድብ ወደ 110 ሚሊዮን የሚደርስ ህዝብ ያላት ሀገር ናት። ይሄ ውሃ የሚመነጨው እዚህ ኢትዮጵያ የምትባለው ሀገር ውስጥ ከራሷ ድንበር ቴሪቶሪ ውስጥ ነው። ሌላ ይሄ ግድብ እየተገነባ ያለው በራሷ በኢትዮጵያ መንግስትና በኢትዮጵያውያን ሀብት ነው። ይሄ ከድህነት የመውጣትና ያለመውጣት ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ስለዚህ የያዝነው አጀንዳ የራሳችንን የተፈጥሮ ሀብት የራሳችንን ድርሻ የመጠቀም ጉዳይ ስለሆነ ሌጂቲሜት ነው። ማንንም ሊያሳምን የሚችል ሀሳብ ነው ያለን። በአንድ በኩል መሬት ላይ እንሰራለን ተፈጥሮ ሀብታችንን ለመጠቀም፣ በሌላ መልኩ እንደገና ደግሞ ለምን እየሰራን እንደሆነ እያስረዳን ነው ማለት ነው። እኛ በኔጌቲቭ ወይም ደግሞ ሌላውን ከሳሽ እና ተከሳሽ አይነት እንቅስቃሴ ልናደርግ አንችልም። ግድብ እየሰራን ነው፣ ልክ ነው። ይሄ ግድብ ሲጠናቀቅ አሁን የመብራት አክሰስ የሌላቸው 65 ሚሊዮን ኢትዮጵያውያን አሉ። 65 ሚሊዮን ኢትዮጵያ ውስጥ ኢንዱስትሪ እንዳይስፋፋ አንዱ ማነቆ
የኃይል አቅርቦት ነው። ከዚህ ለመላቀቅ ይሄን ችግር ለመፍታት ነው እየተሰራ ያለው። ይሄ አሳማኝ ምክንያት ነው ማለት ነው። የትኛውም ሀገር ሄደን እንትን ብንል ተነጋግራችሁ ተስማምታችሁ ፍቱ ነው እንጂ ኢትዮጵያ ግብፅን እየበደለች ነው ወይ ሱዳንን እየበደለች ነው የሚል አቋም ያለው አገር የግብፅ የቅርብ እንትን የሆኑ ሊኖሩ ይችላሉ። አብዛኛው ዓለም ግን በዚህ ከውሃ ጋር በተለይ ድንበር ተሻጋሪ ወንዞች እንዲህ አይነት ጭቅጭቅ የሚነሳባቸው ከመሆኑ አኳያ በድርድርና በንግግር መፍታት አለባቸው የሚል ካልሆነ በስተቀር ኢትዮጵያ ከመርህ በወጣ መንገድ ግብፅን ለመጉዳት እየተንቀሳቀሰች ነው የሚል እምነት ማስያዝ አልቻሉም። ስለዚህ የግብጾቹ ዘመቻ የአባይን ጉዳይ ኢንተርናሽናላይዝ ለማድረግ ዓለም አቀፍ ፖለቲካ ለማድረግ የሚያደርጉት ጥረት የማያዋጣ መንገድ ነው ብለን ነው እኛ የምናምነው። ግን እኛንን እንጂ ማናምነው አሁን እኮ ያዋጣቸው አያዋጣቸው አለየም። ምክንያቱም የሚያስፈራሩን ብዙ ስለሆኑ፣ ለምሳሌ በአሜሪካ በኩል ካልፈረማችሁ ውሃ ሙሊት እንዳትጀምሩ የሚል ነገር መጥቷል። በተለይ እነዚህ ሚዳኙን ሀገራት ራሳቸው እውነት እርስዎ እንደሚሉት በምክንያት በእውነትና በሞራል የሚገዙ ናቸው ወይ? ከራሳቸው ጥቅም አኳያ እስከመጣ ድረስ ስለ ሕግ የበላይነት፣ ስለ ሞራል፣ ስለ እውነት የሚባል ነገር፣ ስለ ምክንያታዊነት ብዙ ነገሮች ሳያገባቸው ተመልክተን ስለምናቅ በዚህ ደረጃ ነው ነገሩ። እውነት ስለያዝን ብሎ ቁጭ ማለትም ተገቢ ስላልሆነ እንደገናም ደግሞ ይኸው እንግዲህ ሲጀመር ጀምሮ ቀደም ሲል ጀምሮ ክቡር ጠቅላይ ሚኒስትሩም እንደገለጹት እኛ በመርህ ላይ ሰጥቶ በመቀበል መርህ ፍትሃዊ ተጠቃሚነትን እኩልነት ሱቅ ከነሸማቹ ማለት አሁን ነው። ሜክሲኮ ላይ የንግድ ሱቆችን በኪራይ ዋጋ እየሸጥን መሆኑን ሰምተዋል? ማለትም እስከ 30% የሚደርስ ታላቅ ቅናሽ የተደረገላቸውን የንግድ ሱቆች ከ20 ካሬ ሜትር ጀምሮ በ630 ሺህ ብር ቅድመ ክፍያ። በተጨማሪም ብዙ የንግድ ቦታዎች ላይ ያልተለመደ የሞል ፓርኪንጎችን ያካተተ ነው። ምን ይሄ ብቻ! በመሃል ጎተራ የመኖሪያ አፓርትመንቶችን የያዘው ህንጻችን ላይ ከባለ 1 እስከ ባለ 3 መኝታ ቤት በ5% ቅድመ ክፍያ ማለትም ባለ 1 መኝታ ቤት 360 ሺህ ብር፣ ባለ 2 መኝታ ቤት 600 ሺህ ብር፣ ባለ 3 መኝታ ቤት 798 ሺህ ብር የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት አድራሻው ስለ እርሶ ይናገራል። እንደገና ደግሞ ታችኞቹ ሀገሮች ይቅርባችሁ ብሎ የታችኞቹና አገሮች በሚጎዳ በተለይም ደግሞ በጎላ መልኩ በሚጎዳ መንገድ እየተሰራ አይደለም። ስለዚህ የያዝነው ሀሳብ ትክክል መሆኑ ብቻ ሳይሆን ለታችኞቹ ሀገሮችም ጉዳት የሚያመጣ የጎላ ጉዳት የሚያደርስ አይደለም እየሰራን ያለነው ስራ። አንድ በሁለተኛ ደረጃ ይህን ግድብ እኮ በሌሎች ሀገሮች ፈቃድ በግብፅ ፈቃድ ቢሆን ኖሮ ኑሮውንም አይገነባም ነበር። ስለዚህ ማን ነው የሚወስነው? ኢትዮጵያ ናት የምትወስነው። ለመልካም ግንኙነት ትብብር ማድረግ አለብን። ታችኞቹ ሀገሮች ጋር መተባበር አለብን። ነገር ግን ግብጾቹ ፈቃድ እንዲሰጡ አይጠበቅባቸውም። ይሄ ጉዳይ የኛ ጉዳይ ነው። ውሃውም የኛ፣ መሬቱም የኛ፣ ገንዘቡም የኛ። በራሳችን እየሰራን አሜሪካ እንደ ወዳጅ ሀገር ሊሸመግል ሊያግባባ ይችላል። ጥሩ። ከዛ በተረፈ ግን ኢትዮጵያን እንዲህ አታረጉም ይሄን አትሰሩም ብሎ ማለት ይችላሉ፣ ግን አያረጉትም። አይሆንም ነው እንደው እንደወረደ ግን ማስፈጸም አይቻልም። እንደወረደ ስናየው በውጭ ጉዳይ ሚኒስቴር መረዳት የአሜሪካ አሁን ጉዳዩዋ ሽምግልና ነው፣ ድርድር ነው፣ ማዋየት ነው ወይስ ከዚህ በስተጀርባ ያለ ፖለቲካ እንደወረደ የዚህ መረዳታችሁ ምንድን ነው? እንግዲህ አሜሪካ ዝም ብሎ ግብፅና ኢትዮጵያ ስለተጨቃጨቁ ቀርቤ ላግባባቸውና ልፍታቸው ችግራቸው እንዲፈቱ ላድርግ ከሚል መነሻ ብቻ አይነሳም። ከሁለቱ ሀገሮች ጥቅምና ፍላጎት ብቻ የሚነሳ አይደለም። አሜሪካ በዚህ በቀጠናው የራሷ ጂኦፖለቲካዊ ፍላጎት አላት። ለምሳሌ አንዱን ብቻ ባነሳ ይህ ቀጠና ሰላም መሆን አለበት። የመካከለኛው ምስራቅና የምስራቅ አፍሪካ የቀይ ባህር አካባቢ ነው፣ የህንድ ውቅያኖስ አካባቢ ነው። በትልቁ ስንመለከተው ዓለም አቀፍ መተላለፊያ መስመርም ነው።
አሜሪካ እዚህ ሶማሊያ መታ ሽብርተኝነትና አልሸባብን የምትዋጋው ለምንድን ነው? ጥቅም ስላለ ነው። ስለዚህ በዚህ ሀገር የራሳቸውም ጥቅም አለ ማለት ነው። በሁለተኛ ደረጃ ደግሞ ኢትዮጵያና ግብጽ በተለያየ ደረጃ ከአሜሪካ ጋር ጥሩ ግንኙነት ያላቸው ሀገሮች ተብለው የሚወሰዱ ናቸው። በእነዚህ ሀገሮች መካከል አለመግባባት እየሰፋ ከሄደ ግጭት የሚፈጠር ከሆነ አሜሪካኖቹም በቀጠናው ሰላም እንዲሆን ካላቸው ፍላጎት አኳያና የነሱም ጥቅም ያለበት ከመሆኑ አኳያ ይሄንን ቀርቦ ለማግባባትና ችግሩን በውይይት እንድንፈታ ማድረጋቸው ከወዳጅነትም የሚመነጭ ሊሆን ይችላል። በሁለተኛ ደረጃ ደግሞ ከራሳቸውም ናሽናል ማለት ብሔራዊ ጥቅም ጋርም የተያያዘ ጉዳይ ይኖረዋል ማለት ነው። ስለዚህ የትራምፕ ግድቡ ሲጠናቀቅ መጥቼ መርቀዋለሁ የሚለው ጤናማ ትርጉም ነው ያለው? በጣም ይሄ ግድቡን ቶሎ ቶሎ ጨርሱና ሲጠናቀቅ እኔም መጥቼ አከብራለሁ። ቶሎ ቶሎ ብቻ ግን አላለም፣ በተለሳለሰም አሉ እንዲመረቅ ሲመረቅ እኔም እገኛለሁ ማለታቸው ምን ክፋት አለው? ይሄ በተለሳለሰም አሉ። በጎ ሀሳብ አድርገው ቶሎ ቶሎ ጨርሱ ብቻ። አንዳንድ ጊዜ ዲፕሎማሲያዊ ትርጉሙ አሜሪካ በጎ ስታወራና በጎ ሳታወራ ብዙ ጊዜ ከልምድ ተነስቼ ማለት ነውና ቶሎ ቶሎ ላይ ግን መለሳለስንም ጨምረውበታል። የተለሳለሰ ውይይት የሚል ነገር ምን ለማለት ነው? የተለሳለሰ ውይይት አይደለም። ተነጋግራችሁ እኛም እናግዛችኋለን፣ ተነጋግራችሁ ችግራችሁን ፍቱና ግድቡ ሲጠናቀቅ እኔም መጥቼ ምረቃኑን ሰለብሬት ለትሬጀሪ ኃላፊያቸው መልእክት ሲሰጡ ይሄንን አንዱን መለሳለስ የሚለውን ነገር ስለጨመሩላቸው ችግሩን ተነጋግራችሁ ፍቱ፣ እኛም እናግዛችኋለን። እንደውም ይሄ ቀጠና የግጭትና ያለመግባባት ቀጠና ሳይሆን የትብብርና የኢኮኖሚ ትስስር የሚፈጠርበት ሁኔታ ለመፍጠር እኛም እናግዛችኋለን፣ እናንተ ተነጋግራችሁ ችግሩን ፍቱ ነው ያሉት። እዚያ አኳያ ችግር አለበት ብያለሁ። በበጎ ነው። ሌላ ግን የተፋሰስ ሀገራቱ ሳይሆን በአሜሪካ በኩል የሚደረገው ውይይት የሚባል ድርድር እሱን አንጠልጥሎ መተው የሚያስችል አቅም ላይ ወይ ደረጃ ላይ አይደለንም አይደል? እንግዲህ ምንድነው የምናደርገው? አሁን ምክክሮች አድርገናል። በሀገር ደረጃ ሙያተኞችም፣ የሕግም፣ የዲፕሎማሲም የውሃም ባለሙያዎች ውይይት ተካሂዶበታል። ይሄ ውይይት ገና የመጨረሻው መቋጫ አልተደረሰበትም። ምንድነው የሚደረገው? እዚህ ላይ ተነስቶ አሜሪካኖቹ የያዙትን አቋም አሻሽለው ከመጡ በዛውም በተጀመረው መንገድ እንሂድ፣ እንደ ታዛቢ ሆነው ይቀጥሉ፣ ወይስ ራሳችን ሶስቶቹ አገሮችን እንጨርሰው የሚሉት ነገሮች የኛ ምርጫ ሁልጊዜ ምርጫችን ኢትዮጵያ፣ ሱዳን እና ግብጽ ተነጋግረ ጉዳዩን መቋጨት ነው። ሌላ ሳያስፈልገን ራሳችን መቋጨትም እንችላለን ብለን እናምናለን። ነገር ግን ድርድር እኔ ኢትዮጵያ ብቻ በፈለገችው መንገድ ላይሄድ ይችላል። ሌሎቹ ደግሞ ኢንተረስት ይኖራቸዋል፣ ሌላም ታዛቢ ይኖር የሚለውን ልክ እንደባለፈው እንዲህ አይነት በሚሆንበት ጊዜም ያን ያህል ችግር አለው ብለን አንወስድም። ዋናው ጉዳይ እኛ ተደራዳሪዎቹ ኢትዮጵያውያን የምንደራደርበት ጉዳይ የኢትዮጵያን ብሔራዊ ጥቅም አሳልፎ እንዳይሰጥ ጥንቃቄ ማድረግ ነው መሆን ያለበት ማለት ነው። አንዳንድ ጊዜ ግን አቶ ገዱ እንትን እኮ ይሄ ምንድነው የሚሰጡ መግለጫዎች በጽሁፍ የሚወጡ እንትኖች በኋላ ላይ ምናልባት ፍርድ ቤት መሄድ ያስፈለገ ጊዜ እንደ አንድ ማስረጃ የሚቀርቡበት እድል ይኖራልና ሲገለጹ አንዳንድ ነገሮች ለምንድነው ትክክለኛቸውን ደርዛቸው ተለይቶላቸው ማይወጣው? ለምሳሌ እንኳን በአባይ ውሃ በሌላም በቀለል ባለም ነገር እንኳን ቢሆን ታዛቢነት፣ አደራዳሪነትና አወያይነት በጣም ሰፊ የሆነ የትርጉም ልዩነት ነው ያላቸው እና ብዙ ጊዜ በውጭ ጉዳይ ሚኒስቴር በኩል የሚወጡ አንዳንድ ነገሮች ሲታይ ከግብጽ ጋር የሚደረግ ድርድር አሜሪካ እንደ አደራዳሪ ሆና የምትቀርብበት አይነት፣ በውሃና መስኖ በኩል የሆነ ስለ ውይይት የሚያወራ ነገር፣ በሌላ በፕሬስ ሴክሬታሪያት በኩል ስለ ታዛቢነት ስለ ሽምግልና የሚያወራ እንደዚህ እርስ በርሱ የተምታታ መግለጫም ከአንድ ሀገር መውጣት አለበት ወይ? ቋንቋ መረጣን ራሱን የቻለ ቡክ ስታይል ለምንድን ነው ማይኖረው? አባይን በተመለከተ
እንግዲህ የአሜሪካኖቹ ሚና በተመለከተ ያካሄድናቸው ወደ 5 የሚደርሱ ውይይቶች አሉ። ዋሽንግተን ላይ ያካሄድናቸው በነዛ ስብሰባዎቹ በሚያልቁበት ጊዜ የወጡ የጋራ መግለጫዎች አሉ። ከመጨረሻው ትሬጀሪ ብቻውን ካወጣው በስተቀር ሌሎቹ በጋራ ያወጣናቸው ናቸው። ከነዛ ሁሉ ዓለም ባንክና የአሜሪካ የትሬጀሪ ዲፓርትመንት ኃላፊው ታዛቢ ናቸው ነው የሚሉት። ሁሉ ግልጽ ነው ማለት ነው። ታዛቢ ናቸው ይላሉ እነሱ። እኛ በዚህ ልክ ለምን አንገልጸው? ባወጣንበት በወጡት በጋራ በወጡት መግለጫዎች በሙሉ ታዛቢ ናቸው የሚል በ12ኛው መደበኛ የብአዴን ጉባኤ ላይ ድርጅታዊ ጉባኤ ላይ ከተላለፉት መሰረታዊ ውሳኔዎች መካከል የውጭ ጉዳይ ሚኒስቴርን ስራ የሚጠይቅ ነበርና አሁን የውጭ ጉዳይ ሚኒስትር ስለሆኑ ነው የምጠይቁት። በኢትዮጵያና በሱዳን መካከል ያለውን የድንበር ማካለል የተገባው ስምምነትን በተመለከተ ነው። እንግዲህ መብታችንን ያላስጠበቀ የሚመለከታቸውን አካላት ያላሳተፈና የጋራ አቋምም ያልተያዘበት ውሳኔ ሲል ከተቸ በኋላ ውሳኔው በፌዴራል መንግስት በኩል በአስቸኳይ ማስተካከያ እንዲደረግበት የሚጠይቅ ነበረና አሁን እርሶ ደግሞ ወደዚህ ቦታ መጥተዋል። ምን ደረጃ ደረሰ ይሄ ውሳኔ? በተግባር ተፈጸመ? ካልተፈጸመ ደግሞ እርሶ አሁን እድሉ እርሶ ጋር ነውና ምን ሰሩ? የሱዳንና የኢትዮጵያ ድንበር ጉዳይ ለዘመናት ሲያጨቃጭቅ የኖረ ድንበር ነው። እንዳልከው ይሄ ውሳኔ በብአዴን 12ኛ ድርጅታዊ ጉባኤ ላይ ተወስኗል። እኔ ከዚህ ከመጣሁኝ ምንድነው የሆነው? ይሄ ጉዳይ በውጭ ጉዳይ ተይዞበት የነበረበት ሁኔታ አለ። የሱዳንና የኢትዮጵያ ውሳኔ ማለት የድንበር ጉዳይ ይሄ ብዙ አካላት በተለይም ደግሞ ሙያ ያላቸው አካላት ከሀገር ውስጥም ከውጭም በጉዳዩ ላይ በዝርዝር ግልጽ በሆነ መንገድ እንዲነጋገሩበት ማድረግ። የተወሰነ አካላት ወይ በቀጭን መንገድ የተያያዘ ነገር የማታ ማታ ሄዶ ውጤቱ ጥሩ አይሆንም። ስለዚህ ምንድነው ያደረግነው? በውጭ ጉዳይ ደረጃ ሙያተኞች አገር ውስጥም ውጭም በሱዳንና በኢትዮጵያ ድንበር ጉዳይ ላይ ከዚህ ቀደም ጽሁፍ የጻፉ ያጠኑ ግንዛቤው የነበራቸው ሰዎች እነዚህን ያካተተ አንድ ይህንን ጉዳይ በዝርዝር የሚመለከት ኮሚቴ ተዋቅሮ የአሰስመንት ስራዎችን ከዚህ ቀደም የተደረጉ ጥናቶች ምንድን ናቸው? ከሱዳን መንግስት ጋር የተደረጉ ውይይቶች የልውውጥ የተደረገባቸው ሰነዶች ምንድን ናቸው የሚሉትን ነገሮች ግንዛቤ እንዲያዝበትና ይህንን ይዞ የሱዳንና የኢትዮጵያ ድንበር ሰላማዊ እና ህጋዊ የሁለቱን አገር ህዝቦችን ጥቅም እና በመሬት ላይ ያለውን ሁኔታ ግንዛቤ ውስጥ ያስገባ መፍትሄ እንዲያገኝ እየተሰሩ ያሉ ስራዎች አሉ ማለት ነው። ነገር ግን ይሄ ስራ በአጭር ጊዜ ተሰርቶ የሚያልቅ ስራ አይደለም። ምናልባት 100 ዓመታት አካባቢ እየወሰደ ያለ ጉዳይ ነው። ይሄ ጉዳይ እንዲቋጭ በተለይም የሁለቱን ሀገሮች ወዳጅነት በሚያጠናክር አግባብ እንዲቋጭ አስፈላጊውን ስራ ለመስራት ጥረት እናደርጋለን። ውጭ ጉዳይም ይህን ኃላፊነት ይዞ የሚንቀሳቀስበት ሁኔታ ጥሩ ዲፕሎማት ሆነዋል እንጂ በፊት ስትናገሩ በነበረበት ቶን እንደሱ አይደለምና ከዚሁም ጋር ተያይዞ እዚያው ላይ የሱዳን ጦር ያለ አግባብ ሰፍሮበታል ካላችሁትም በቋራ ወረዳ ከሚገኝ ነፍስ ገበያ ከሚባል ይመስለኛል ስፍራም ለቆ እንዲወጣ የፌዴራል መንግስትም ይህን እንዲያስፈጽም በአስቸኳይ ነው የጠየቃችሁት የነበረውና ምናልባት አሁን ከዲፕሎማሲያዊ ትንተናው ባሻገር ለቆ ወጣው። ዛሬም እንደዚህ አይነት ዜና እየተሰማ ነው። ብዙ ድንበሮችን ጥሶ የሱዳን ጦር ገባ የሚሉ በተለያየ መልኩ የሚሰሙ ነገሮች አሉ። እሱም እውነት ነው ወይ? ምንድነው እዚህ ላይ መለሳለሱ ከየት መጣ? ተገቢው ነገር በፊት በወሰናችሁ ውስጥ መሰረት የፌዴራል መንግስትም ማስፈጸም ካለበት
እንዲፈጸም ለምንድን ነው ቶሎ የማይደረገው? ለምንድን ነው እየተንከባለለ ለሚመጣው አመራር ሁሉ ነገር የሚቆየው? እንግዲህ ልክ ነው። የኢትዮጵያና የሱዳን ድንበርን በተመለከተ ሰሞኑም ልክ ነው የሆኑ የኛ ሚሊሻዎች ገብተው አንዳንድ ነገር የሚያደርጉት አለ። የሱዳን ወታደሮች ገብተው በዛ በድንበር አካባቢ የሚፈጠሩ ሁኔታዎች አሉ። እነዚህ ብዙ ጊዜ የሚደጋገሙ ነገሮች ናቸው። እነዚህም በንግግር በውይይት ነው ለመፍታት ጥረት የሚደረግ። ምንድነው ይሄ ነገሩ ራሱ ስራው የድንበር ማካለል ባህሪው ጥንቃቄ የሚያስፈልገው ነው። ብዙ ባለቤት ያለው ነው። መንግስት ብቻ አይደለም ባለቤቱ፣ እዛ ለህዝብ ባለቤቱ ማለት ነው። ምናልባትም ለዘመናት ሲጠብቀው ይኖረው ያም ማወቅ አለበት። አሁን ቅድም ተዋቀረ ካልኩ ኮሚቴ ውስጥም የአካባቢው ሰዎች ጉዳዩን የሚያውቁ ሰዎች እንዲሳተፉ ታሪኩንም የሚያውቁ በመሬት ላይ ደግሞ ያለውን እውነታ የሚገነዘቡ ሰዎች መኖር አለባቸው ብለን ያንንም ያስገባንበት ሁኔታ አለ። በሁለተኛ ደረጃ ከሱዳኖች ጋር የሚኖረን ዙሮ እንዲህ አይነት ጭቅጭቅ የድንበር ውዝግብ በጥንቃቄ እና በተረጋጋ መንገድ መፈታት ያለበት። አሁን ሱዳኖች የነበሩበትን ሁኔታ እናውቃለን። ከኛም የራሳችንን የቆየንበትን ሁኔታ በዚህ በሽግግር ሂደት የምናየው ሁኔታ አለ። በጥንቃቄ ታይቶ በጥናት ላይ ተመስርቶ እና ሕግን ባገናዘበ መንገድ የሁለቱን ሀገሮች ሰዎች አሉ፣ እዛ መሬት ላይ ገበሬዎች አሉ፣ እርሻ የሚያርሱ በባለቤትነት ይዘውት እየተጠቀሙበት ያሉት። ከወደዛኛው በኩል የሆነ ጥያቄ አለ። ስለዚህ የእነዚህን ጥቅም በሚያቻችል መንገድ ዘለቄታ ባለው መንገድ ወደ ግጭት ወደ ሌላ መንገድ በማያስገባ መንገድ መፈታት ያለበት ስለሆነ በጥንቃቄ ተይዞ እየተሰራ ያለበት ሁኔታ ነው ያለው። እሺ ውድ ተመልካቾቻችን ከክቡር አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ጋር የነበረን ቆይታ ይህን ይመስል ነበር። በዚህ ክፉ ጊዜ ነው እንግዲህ የተገናኘ ነው። ብዙ መቆየት አልቻልንም። መሰረታዊ በሆኑት ጉዳዮች ላይ ብቻ ነው ያወራ ነው እንጂ የውጭ ግንኙነታችን የውጭ ጉዳያችን በዚህ ብቻ የሚያበቃ አልነበረም። በሌላ ጊዜ ደግሞ እንደዚሁ በተመሳሳይ ተገናኝተን የቀሩ ጉዳዮችን ወደፊትም ዛሬም ሲያወሯቸው የነበሩና ወደፊት ደግሞ ምናልባት የደረሱበትን ደረጃ ደግሞ የምንፈትሽበትን እድል የምንፈጥር ነው የሚሆነው። ለዛሬው በዚሁ አበቃለሁ። ስሜ ነባይ ፈርስ ነበርኩኝ። ሳምንት ደግሞ ስንገናኝ በተመሳሳይ ሰዓት በ2 ሰዓት ከምሽቱ ማለት ነው እንደዚሁ የጸሎት ስነስርዓቱ እስኪያበቃ ድረስ ረቡዕ ምሽት በ2 ሰዓት ነው የምንገናኘው። ሐሙስ ቀን በ8 ሰዓት እንደዚሁ አርብም ቀን በ8 ሰዓት ደግሞ ፕሮግራሙ የሚደገም መሆኑንም ከወዲሁ ለማስታወስ እወዳለሁ። ስለዚህ ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር ነው የምንገናኘው። አመሰግናለሁ ከልብ አቶ ገዱ። በጣም አመሰግናለሁ ይህን እድል ስለሰጣችሁኝ። እንዲሁም በዚህ አጋጣሚ ራሳችሁን ከዚህ ቫይረስ ጠብቁ። እናንተ ደግሞ ለህብረተሰቡ በማስተማር ትልቅ ሚና